ሰላም ጤና ይስጥልን ቻናሉ ኢትዮ ማለዳ ነው። በዛሬው ቅኝታችን ውጥንቅጡ እየጠፋ ያለውን የኢትዮ ኤርትራን ጉዳይ እንመለከተዋለን። በዚህኛው ፕሮግራማችን ኤርትራ ከኢጋድ ለመውጣት የመረጠችው ጊዜ ለምን የአልጀርሱን ስምምነት ቀን ተጠቀመችው የሚለው ሌላ ጥያቄ ነው። ኢጋድ የአብይ ነው ብሎ የሚያስበው ኢሱ ጭሱ በ4 ኪሎ መንደር ደግሞ የአልጀርሱን ስምምነት የኢሳያስ ነው የኢትዮጵያ መንግስት ያፍርስ ሲሉ የሚጠይቁ አፈቀላጤዎችም አይጠፉም። በወቅቱ አልጀርስን ለማፍረስ ምቹ ሁኔታ የነበረው በትግራይ ክልል የኢሮፕ ህዝብ ስምምነቱ ይፍረስልን በሚል ተቃውሞ ሰልፍ አካሂዶ ነበር። ዛሬ ላይ ግን ያምቹ ሁኔታ የለም የሚለውን የምናየው አንዱ ጉዳያችን ይሆናል። ምክንያቱም የትግራይ የፖለቲካ ኤሊቶች ከአዲስ አበባ የአስመራ ጅብ ይብላን ሲሉ እየተደመጡም ይገኛሉ። ሌላው ደግሞ የንገንጥል ሐሳብ በ4 ኪሎ መንደር ሰዎች ሲያሸኝ ጢስ ወጋኝ ሳይሆንላቸውም አይቀርም። ሁሉንም ዘርዘር አድርገን የምናስደምጣችሁ ይሆናል። ወደ ኋላ መለስ ብለንም የቪዲዮ ማስረጃዎችን እንመለከታለን። ሳብስክራይብ በማድረግ ቤተሰብ ይሁኑ፣ አድምጠው ያተርፉበታል። ተቀዳሚ አድርገን የምንመለከተው ኢሳያስ ለኢጋድ ቀይ ካርድ የሰጠበትንና የአብይን ተጠባቂ የአልጀርሱን ስምምነት ይሆናል። በሻቢያ መንግስት በኩል እንደ መርጦ አልቃሽና ጥቅም የለሽ ተቋም የሚቆጠረው ኢጋድ ከዚህ በፊት ኤርትራ በመግለጫዋ በተደጋጋሚ ስትከስ የቆየች ሲሆን ዛሬ ግን ስልታዊ ጥቅም የሌለው ለቀጠናው ሰላም የማይሰራ ስትል ከአባልነት መውጣት ህጋዊ መብቷ እንደሆነ አረጋግጣ ለአመታቶች የቆየችበትን ህብረት በብጣሽ ወረቀት ደነዋል ብለዋለች። ሌላው ከዚህ ጉዳይ ጋር በተያያዘ ኢጋድ ከሰሞኑ ከፋኖ ኃይሎች ጋር በደብዳቤ የገባው እሳት አገባ ለኤርትራ ጥሩ ማሳያ መሆን ይችላል እየተባለም ይነገርለታል። ይህኛው በዚህ ቆየንና ይህንን ቪዲዮ አይተን እንመለስ። የአልጀርስ ስምምነትና የድንበር ኮሚሽን ውሳኔ ያለ ቅድመ ሁኔታ ተቀብሎ ለመተግበር ኢህአዴግ የወሰነውን ውሳኔ የኢሮብ ብሔረሰብ አባላት ሰልፍ በመውጣት ተቃውሟቸውን ገልጸዋል። ምክንያታቸውም በታሪክ ወደ ኤርትራ ተካሎ የማያውቀውን መሬት በስምምነት መካተቱና በቁጥር አናሳዎቹ የኢሮብ ብሔረሰብ አባላት ለሁለት የሚከፍል በመሆኑ ነው ብለዋል። ያየነው ቪዲዮ በኢህአዴግ ዘመን በትግራይ ክልል ኢሮፕ የተደረገ የተቃውሞ ሰልፍ ነው። በወቅቱ አድማጭ አጡ እንጂ ነገሩ አባትን ለኤርትራ ልጅን ለትግራይ የሰጠ መሀል ላይ ደግሞ ልጅና እናትን እንዳይገናኙ የአልጀርሱ ስምምነት አደገኛ የሽዋ አጥር ነበር። ይህ ነገር ግን ትላንት ነበር፣ ዛሬ ላይ የለም። ከ25 ዓመታት በኋላ ዛሬ ደግሞ በዘመነ ብልጽግና ነገርየው ፖለቲካ ትርጉም ተሰጥቶት በወደብ ሰበብ የኢትዮጵያ መንግስት የአልጀርሱን ስምምነት መሰረዝ አለባት ሲሉ የሚደመጡ የብልጽግና መንደር ሰዎች እየበረከቱ መጥተዋል። የኢሮፕ መሬትን ውስኑን ለትግራይ ቀሪውን ደግሞ ለኤርትራ ቢሰጥም ስምምነቱ የሰጠ ቢሆንም ለሁለት አስርተ ዓመታት ግን ደም ያደረቀ ትውልድን በጦርነት ከመብላት ግን የታደገ ነበር። በነገራችን ላይ ለሻቢያ መንግስት ከኢጋድ መውጣት ፍላጎት ቢሆንም ለሁለቱ አገራት ግን ከአልጀርስ ስምምነት መውጣት የጦርነት መጀመሪያውን ቀን እንደማብሰር ነው። ሌላው የዚህ ትኩሳት ማዳመቂያ የሆነው ደግሞ የትግራይ ጉዳይ ነው። ከሰሞኑ ክንፈዳኘው የሰጡት ማብራሪያ ከኤርትራ ጋር መኖር ይሻለናል፣ ለዚህ መዘጋጀት ያስፈልጋል ያሉ ሲሆን ይህ ሐሳብ ደግሞ ወቅት ታሪክና የትግራይን ህዝብ አሁናዊ ሁኔታ ያላገናዘበ ኢትዮጵያን በ1985 መነጽር የሚመለከቷት ዛሬ ደግሞ 2018 ዓመተ ምህረት መሆኑን የረሱ የ80 ዓመት አዛውንቱ ነው የትግራይን ዕጣ ፈንታ መወሰን ይችሉ ይሆን የሚለው ሌላ ጥያቄ ነው። በነገራችን ላይ ይህ ገንጣይ አስገንጣይ ፍላጎት የቀደመው በብልጽግና መንደር ሰዎች ይመስላል። ቪዲዮውን አይተን እንመለስ። ትግራይ የፌዴሬሽን አካል ነው። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዛ ሂዱ። እኒህ የአዲስ አበባ ሹማምንቶች ሲያወሩ ቀለል አድርገው ነው የሚያወሩት። ሀገርን የሚገነጥሉም አያስመስሉትም። በመጨረሻም እንዲህ ማለት ወደድን። ህወሓት የፖለቲካ ድርጅት ነው። ብልጽግናም የተመረጠ ገዢ ፓርቲ ነው። ሁሉም ያልፋል፣ ኢትዮጵያዊነት ግን አያልፍም። ለዚህ ማረጋገጫው ደግሞ የንጉሱ ዘመን አልፏል፣ አብዮትም አልፏል፣ ኢህአዴግም አልፏል። ታሪክ አበላሽታችሁ እንደ ሩሲያና እንደ ዩክሬን እንዳታደርጉን እንጂ ዛሬ ብትገነጥሉንም ነገ አንድ የሚያደርግ አብዮት
ብሶተኛ ትውልድ መምጣቱ አይቀሬ ነው ወይ? ይህኔ ከቅፋችሁ ውስጥ ይኖር ይሆናል። ለዛሬው ይህንን አልናችሁ። በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። መልካሙን ሁሉ ተመኘንላችሁ።